በአሁኑ ሰዓት ዓለማችን በጩኸት ተሞልታለች። ሁሉም ሰው መናገር ይፈልጋል። ሁሉም ሰው እንዲሰማ ይፈልጋል። ነገር ግን እውነተኛው ጉልበትና ክብር ያለው በጩኸት ሳይሆን በዝምታ ውስጥ መሆኑን ስንቶቻችን እናስተውላለን? ታላላቅ ሰዎች፣ ስኬታማ መሪዎችና ሕይወት ምስጢር የተረዱ ግለሰቦች አንድ ትልቅ ምስጢር ያውቃሉ። እሱ ቃላትን በጥንቃቄ ተጠቀም የሚለው ነው። ብዙ በተናገርክ ቁጥር ዋጋ እየቀነሰ ይሄዳል። ዝምታን የመረጥክለት ግን ሰዎች አንተን ሐሳብ ለመስማት ይሻዋሉ። ዛሬ በዚህ ቪዲዮ በህይወትህ ውስጥ ማንም ሰው እንዳይነካ፣ ስራዎችህ ሁሉ እንዲሳኩና አእምሮ ፍጹም ሰላም እንዲያገኝ የሚያደርገውን የዝምታና የትኩረት ስውር ኃይል ደረጃ በደረጃ እናያለን። እስከ መጨረሻው ተከታተለኝ፣ ምክንያቱም የመጨረሻው ነጥብ ህይወትህን ሙሉ በሙሉ ሊቀይረው ይችላል። እስቲ ራስህን ጠይቅ። ለምንድን ነው ሁልጊዜ ስለ እቅዶችህ ለሰዎች የምታወራው? አዲስ ስራ ለመጀመር ስታስብ፣ ገንዘብ ልታገኝ ስትል፣ ወይም ህይወትህን ለመቀየር ስትወስን ለምን ለጓደኞች ወይም ለሶሻል ሚዲያ ትናገራለህ? የስነ ልቦና ባለሙያዎች እንደሚናገሩት እቅዳችንን ለሰዎች ቀድመን ስንናገር አእምሯችን ስራውን ሰርቶ እንደጨረሰ አድርጎ ያስባል። ዶፓሚን የተባለውን የደስታ ሆርሞን በውሸት ያገኘዋል። በዚህ ምክንያት እቅድህን በተግባር ለመቀየር ያለ ጉልበትና መነሳሳት ሙሉ በሙሉ ይጠፋል። የኛ መርህ ግን እቅድህን በዝምታ መጋረጃ ውስጥ ደብቁ ይላል። ስራህን በሚስጥር ስራ። ሰዎች አንተን ውጤት እንጂ አንተን ድካም ማየት ያለባቸው። ስኬትህ ራሱ ጮክ ብሎ ይናገራል። ዝም ስትል ጠላቶችን እያሰብክ እንደሆነ ማወቅ አይችሉም። ወዳጆችህም ያከብሩሃል። ዝምታ ደካማነት ሳይሆን ጥቃትን የመከላከል ትልቅ ጋሻ ነው። ሁለተኛው ዋናው ሚስጥር ትኩረት ነው። በአሁኑ ሰዓት አእምሯችን የተለያዩ ነገሮች ተከፋፍሏል። የፖለቲካ ወሬ፣ ሶሻል ሚዲያ ማስታወቂያዎች እና ሌሎች ሰዎች ህይወትን እያወናበዱብን ነው። ነገር ግን ታላቁን ለውጥ ማምጣት ከፈለግ በተወሰኑ ወራት ራስን ማግለል አለብህ። ለ2 ወራት ብቻ። ልክ ስቲቭ ሃርቪ ወይም ዘሮክ እንደሚሉት ስልክህን አጥፍተህ አላስፈላጊ ጓደኞችን ቀንሰህ በየቀኑ በምታደርገው ስራ ላይ ብቻ ብታተኩር ምን ሊፈጠር እንደሚችል አስበዋል? በ2 ወራት ውስጥ የ2 ዓመት ለውጥ ለማምጣት ትችላለህ። አእምሮህን ፕሮግራም አድርገው። አንተ የተፈጠርከው ሌሎችን ሰዎች ስኬት ለማየትና ለማጨብጨብ ሳይሆን የራስን ታሪክ ለመጻፍ ነው። ስለዚህ በየቀኑ የምትሰራውን ስራ በ1 ሰዓት ውስጥ ፈጽመህ ለመጨረስ ራስን አስገድድ። ጊዜህን በከንቱ አታባክን። ወዳጄ፣ ከዛሬ ጀምሮ ህይወትህን ለመቀየር ቃል ግባ። ብዙ አታውራ፣ በተግባር አሳይ። ሰዎች ስለ አንተ ዝቅ አድርገው ሲያስቡ አንተ በዝምታ ጥራት ያለው ስራን ገንባ። ውጤትህ ሲገለጥ ሁሉ ነገር በራሱ ይስተካከላል። ይህ ቪዲዮ አእምሮን ካነቃቃው ለሌሎች እንዲደርስ ላይክ አድርግ። በህይወትህ ላይ ለውጥ ለማምጣት ከወሰን ኮሜንት ላይ እችላለሁ ብለህ ጻፍ። ለቀጣይ መሰል ጠቃሚ ቪዲዮዎች ቻናሉን ሰብስክራይብ ማድረግ እንዳትረሳ። መልካም ጊዜ።